ማፋጣጥ ነው ከነሱ ጋር። አዎ ብዙ ገዛ ቤት ስለሚውሉ ስራ ይበዛብሻል። ኦኬ ሁላችንም እኮ እንደዛ ነው። ልጆቻችን ቤት ስለሆኑ ወይ እንደዚህ ደግሞ ያዛብሉሻል እኮ ማርያም። ደህና ነን እግዚአብሔር ይመስገን። ደህና ነን ይወርድዬ። ሁሉ ሰላም አለ ሜሮን እያለች አለው እኮ አለምዬ እየሰማሁ ነው። እኛም መልእክታችንን እናስተላልፍላት በቃ ለሰላሚና አስተላልፉ። እኔ ልግባ አስተላልፉ። ማንዬ ቀጥይ ችግር የለም ግቢ ሂጂ። አይ አስተላልፍ ያለው ነው አይደለ? አስተላልፍ ያለው አይ የእናት እኮ እምቢ አይባልም እንዴ? አይ እንትን ቀዳሚ እኔማ ቅድም ተናገርኩኝ። በቃ ሁላችንም በየቋንቋችን በየእምነታችን እንጸልይላት። እኛንም እግዚአብሔር አያሳፍረን። እውነት በእውነት ነው የምላችሁ። በጣም ነው የሚያሳቅቀው። ሰው አውቀሽ እንደዚህ ያለሽ ልጅ አውቀሽ በዚህ መንገድ ተዋውቀን መለየት ከባድ ነው እና እግዚአብሔር ቸሮሪ ያሰማን። እኔ የምለው ያን ነው። እመቤቴ ማርያም እንግዲህ የነገዋ ስለታችንን ትስማ። እኔ ለእናቴ ሁሉ ኢትዮጵያ ነግሬ ያቺ ልጅ ተሻላት ትለኛል። ትላንት ሁሉ ስደውል እንዴት ሆነች ጸልይላት፣ ምንም ሰምቼ አላቅም አልኳት። ግን እግዚአብሔር ቸር እኛን እድለኛ ያርገን ነው እኔ የምለው። በቃ እዚህ ላይ ያለው የተጨነቀ ህዝብ በጣም ነው ብዙ ያለው። በዛ አንደበቷ ስትናገር ሁሉንም አስጨንቃለች። እህታችንን እንግዲህ ምሮልን እኛም ለስለቱ ያብቃን። እግዚአብሔር እንግዲህ ሁላችንም እድለኛ ያርገን። ይሄን ነው የምለውና እናንተም አመሰግናለሁ። ሁሉንም ነገር የምታረጉትን ነገር እግዚአብሔርን ገስት እየከፈታችሁ በዚህ መንገድ እንትን እያላችሁ ይሄ ነው መተዋወቅ። ግን በኋላ አንዳችን ስንጎል እንደዚህ ያለ ስትረስ ነው የሚያመጣብንና ያንን ፈራለሁ ሁሉ ጊዜ። በቃ እኔ የምፈራው ይሄን ነገር ነውና መታገስ ተሽሏታል ተብሏል። ማን ነገረሽ? ማን ያለው ነው? ማን ያለው? ንገሪኝ። ብዙ ሰው ተጨንቋል። እነ ብሩኬ ራሱ ተጨንቋል። አይ በጣም ንገሩና በእናታችሁ ዛሬ ረዲት ሁሉ ታወቃችሁ ንገሩና። እውነት ተጨንቀናል እኮ መታገስ ቶሎ በይ። እንደ ጻፍሽው አስቀምጩ። ትግባና ትንገረና ንገሪን በእናትሽ። ትገቢያለሽ። ትናንትና ብሩኬ እኮ ሰምቻለሁ ትላንት ግን ብሩኬ እኮ ሰምቻለሁ ደህና ናት ብሎ ሲያወራ ነበር እኮ ላይ ብለዋል። እኔ አላየሁም ትላንትና ላይፍ ስላልነበርኩኝ ካሉ ጥሩ ነው። ግን እሷ ከሰማች ሰምቻለሁ ትናንት ብሩኬ ብሏል። ቆይ ፍቅር ደግሞ እየዋሹ ደህና ናት ብሏል። ብሩኬ እንደዛ አለ። ትላንትና እንትና ቤት ስለምንድን ነው በቀደም ለተናገረው አልሰማንም ምንም እባካችሁ ሲል አልነበረ? እሱን ነው የማውቀው። መቼ ትላንትና ተናግረዋል? ትላንት ማታ ተናግረዋል እኮ ላይቭ ላይ። ኧረ ተናግረዋል። ፍቅር ደግሞ እኮ እየዋሹ ነው ብላ ጽፋለች እኮ ቲጂ። እኔ አልሰማሁም። እኛ አይወላችሁ ተተሻላትም እግዚአብሔር ይመስገን። ቆይ ፍቅር ልትገባ ነው። ፍቅር ላስገባት። ቆይ ዮርዲን አወርዳታለሁ። ኔትወርኳ እንትን ስለማይ ዋናው እሷ ደህና ትሁን። እኛ የምንፈልገው እኮ ደህና መሆኗ ነው። እግዚአብሔር አያሳፍረን። ማን የገባው? የኔ ቤት እኮ እንደው በቃ ይሄን ገዝት ካልዘጋው በቃ እስቲ ፍቅር አውሪልን። ምንድን ነው? እንዴት ነሽ? ሰላም ፍቅር ክፈችዋ ነው ጠፍታብናለች ምናምን ነው እና የሆነ ሰው መረጃ ስቶናል። አልዳነችም ግን መረጃ ስቶናል ነው እንጂ ተሽሏታል አይደለም። ኦኬ አልተሻላትም። እሷ ስልክ አትመልስም ምናምን ነው የሚሉ እኮ። መረጃው ምንድን ነው? የሰማችሁት ነገር አለ? መረጃማ መኖሯን መሰለኝ ማለት በጣም ሲጠፋ መኖሯን መሰለኝ እንጂ ተሽሏታል። ደህና ናት አይደለም? አይደለም አልተሻላትም።
የተሻለ እኛ እንጸልይላት በቃ ሁላችንም እንጸልይላት። ሰው ጤነኛም ቢሆን እርስ በራሳችን መጸለያየት አለብንና እንጸልይላት በቃ እግዚአብሔር አምላክ የበፊቱ ቦታ ላይ ይመልስልን እህታችንን። እግዚአብሔር ይማራት። እኛም አንፈር፣ እኛም እድለኛ ያርገን ነው የምለው። ድምጿን ያሰማው እውነት ነው። እውነት እግዚአብሔር የምሕረት እጁን ይላክላት። ማምላክ ወላዲት አምላክ ከልጇ ጋር ሆና ዶክተር ሆና ያመማትን ነገር ዳብሳ እናቴ የዋሸዋ ዶክተር ቅድስት አርሴማ በዘንባባ ትጥረግላትና ከኛ ጋር ዳግም እንድናያት እግዚአብሔር ይፍቀድ። እግዚአብሔር ሲፈቅድ ነው ሁሉም ነገር የሚሆነው። የጤና አባት መድኃኒዓለም ነው። የመሻርም የማንሳትም የመግደልም ስልጣን ያለው የሰማዩ ጌታ ነው መድኃኒዓለም። እሱ ይራራላት። ልጅነቷን በዝም ብሎ ያስቀረው እውነት እመቤቴ ወላዲት አምላክ ከነ ልጇ ወጣ ህመሟን ከላይዋ ላይ አንስታላት ዳግመኛ ከኛ ጋር እንድናያት እግዚአብሔር ይፍቀድ። እጅግ አድርገን እንወድሻለን ውድ እህታችን። በጣም እየተጨነቅን ነው። የነጓ እመቤቴ ወላዲት አምላክ የጭንቃ አማላጅ ድምጿን እንድንሰማ እሷ ትርዳን። አሜን አሜን። አንዳንድ ሰዎች ግን ሞተች ምናምን እያላችሁ ባትጽፉ ጥሩ ነበረ። አንዳንድ ሰው አፉ ጥቁር ነው። መጥፎ አይብሮ ልባቸው ላይ ያለ ነው። እንደዚህ ብሎ ደግሞ መጻፍ እንደዚህ ብሎ መጻፍ ጀመረ። በቀደም ሄመን ቤት ቁጭ ብለን እንደዛ ብላ ጽፋ በቃ ሁላችንም ተረበሽን። ረበስማሞች የሞት ዜና በስማሙ ከባድ ነው። ጥሩ አይደለም። እናት አባት አታረጋሉ። በለቅሶ መልክ አድርገዋለች ፎቶዋን ሁሉ እንትናው ስገባ ቲክቶካው ስንገባ በጣም የደነገጥነው። አስቸጋሪ ነው። ለሰው ልጅ እንዴት ሰው ሞት ይመኛል? አሁን እኛ ጋር ጋዜጣ እንግዲህ ጋዜጠኛ ነው እሱ። ሰምታችሁ ከሆነ ሲወድቅ ሳይድን ሞተ። እንደዚህ ያለት አለ። አሁን ጸሎት ያድርጉላት። በቃ በወሬ አትያዣቸውም። አምላክ እንግዲህ የአንዳችንን የልብ መሻት ከሞላችልን እውነት ነገ ተገላግለን ድምጿን ሰምተን እና አታቋርጡ። እግዚአብሔር እሱ ጌታ ዳሳት እንደዛች ደም ሲፈሳት ለነበረችው ሴት ለብዙ አመት ዶክተር ባለጥበብ ሁሉ ያቃተውን የልብሱን ጫፍ በነካይ ሰዓት በሽታዋ ተፈወሰ። የደሟ ምንጭም ጸጥ አለ። እንደዛም እግዚአብሔር እንግዲህ በበሽታዋ ላይ እጁን ይስደድባት። አሜን 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 አሜን። በተሰቀለው በቀራንዮ ጎልጎታ ተራራ ላይ ስለኛ ብሎ ባፈሰሰው ደሙ እሱ ይዳሳት መጥቶ አሜን ይዳሳት። አሜን አሜን። መልካሙን ቸር ወሬ ያሰማን። እሷ እንደ እርግብ ንጹህ ልብ ያላት ናት። በጣም አሜን። በጣም ከባድ ነው ህይወት፣ ከባድ ናት። አንዳንዴ በምን እንደምትታመሚ በምን እንደምትወርቂ አታውቂም። በምን አይ ቆመን ስንሄድ ብዙ ነገር እናስባለን። ሶሪ ልጆቼን እኮ እዚህ ጋር ዋና እንሄዳለን እያሉ ግራ ሲያጋቡኝ ከነሱ ጋር ስዳረቅ ነው። እኔ ሳል ዛሬ ቅዳሜ አይደል? መከራ ነው ከቤት መከራ ነው። አዎ ልጆች አንዴ ቃቀምተሻል። ግን ሰማው እንትን ላይ ነው ዩቲዩብ ላይ ሰማሻለሁ። ግን አንቺና እኔ አንገናኝም። አይጥና ድንቢጥ ሆነን ነው ማለት ነው። ዩቲዩብ ላይ ከሰማሽኝ አለሁ ማለት እኮ አንቺንም ማን ነው? አይጥና ድመት ደስ ይላል። ታዲያ እንተላለፋለን። አንገናኝም። ድምጿን ግን ስለምተኛ ነው እሷ በጊዜ። አይ እኔ ማታ የኔና የናኒ ሰዓት እኮ አንድ አይደለም። ናኒ አሁን ናኒን ብትጠይቃት ጠዋት ነው እሷ ጋር አይደል? ናኒ ጠዋት አይደል? ማታ ደግሞ ጠዋቱ 7 AM ነው ገና። ይኸውልሽ አሁን የእሷ ጋር 7 ነው፣ የኔ ጋር ወደ ከሰዓት ነው። በቃ የኔ ጋር ከሰዓቱ ነው። በተወሰነ በአንድ ሰዓት መሰለኝ ገኒ ከኛ ጋር እናንተ ኧረ ጎበዞች ናችሁ። እናቴ እንደዛ መሆናችሁ ታመሻላችሁ። እኔ በንጋታው ጠዋት ስራ ገባለሁ። ስራ ከመሄዴ በፊት ልጆቼን ምሳቃ ስል ምን ስናደርግ አብረን እየተረዳዳን ቢሆንም ሴት ላይ ነው እናት ላይ ነው ብዙ ነገር። እናት ያው ታውቃላችሁ የእናትን ነገር አይደል?
ያው ጀግና እናት አይደለሽ ታዲያ? እኔ እሱ ላይ ጥዬ የሆነ ነገር የረሳ ስለሚመስለኝ ራሴ ሳደርገው ደስ ስለሚለኝ ልጆቼን ስሸኝ ምን ስል ከዛ እነሱን እንደዛ አድርጌ ምን ስል እንቅልፍ ይዘኛል። አንዳንዴ እገኛለሁ እነ ብሩክ ጋር ግን አንዳንዴ አልኖርም። አንዳንዴ ልገኝ እችላለሁ ከበረታው፣ አንዳንዴ አልገኝም። እንቅልፍ ሲያሸንፈኝ እተኛለሁ። ከዛ ደግሞ ባለቤትሽ ካለ ደግሞ የግዴታ አብረሽ ማውራት እንትን ማለት አለብሽ። እንደዛ ሆኖ ነው የማልገኘው። እኔ አሁን ስለ ሰላሜና ስትናገሩ ነው እኔ እኮ መናገር በቃ አንዳንዴ ሀዘን በጣም ውስጤ ሲኖር መናገር ያቅተኛል። የኔ ባህሪ ደግሞ ምን እንደምል ግራ ይገባኛል። በጣም ነው የምወዳት። በጣም የምታሳዝን ልጅ ነች። ግን ስማ የምትለው ነገር ጆሮዬ ላይ ነው የሚያንቃጭለው ሁል ጊዜ። እግዚአብሔር ስትመጣ ከነት ስማ ትላለች ስትገባ እና በየቦታው እየሄደች ራሱ ልክ እንደኛ የምትሟገት የሆነ መጥፎ ነገር ስታይ የለም አውርዱ ምናምን የምትል ልጅ፣ በጣም ምርጥ ልጅ፣ በቃ የምትወደድ ልጅ ነች። እኔ ምን እንደምል ግራ ገብቶኝ ነው ዝም ብዬ ማዳምጣችሁ። እግዚአብሔር ድንቅና ተአምራት እጁን በእሷ ላይ ግለጥ ነው የምለው። በቃ እግዚአብሔር እንደው በምህረት እጁ እንደገና ቆሞ አስነስቷት ለጠላቶቿ የእሷን ክፉ ለሚገቡት በየገስቱ ለሚፈልጉት ማለት ነው። በየገስቱ እየገቡ ሰላሚና ምንም ሳትሆን እንዲሆናለች እያሉ አንደበታቸው እውነት የአንደበታቸው ቃል በእሷ ላይ አይሁን። እግዚአብሔር ጣልቃ ይግባላት። በቃ ዶክተር ይሁናት፣ ጣልቃ ይግባላት እና እንደገና ቆማ ተነስታ እንያት። እንደዛ ነው በቃ። ምን እንደምል ግራ ይገባኛል። በጣም ነው ያሳዘነችኝ። እግዚአብሔርን በጣም ነው ነገስ እኔ የሚያስብል ነው። ምክንያቱም እንደ ዛሬ ከኛ ጋር ነበረች። ቲጂ ቤት ይሁን ሃይሚ ቤት ይሁን ያወራች ነበረና በንጋታው ነው ይሄንን ለናኒ ለካላት ጸልዩልኝ ምናምን ብላት ከናኒ በጠዋት ናኒ ሼር ያደረገችኝ ማጽፋ ያገኘሁትና በጣም ነው ያሳዘነችኝ። በጣም ነው የተነካሁት። ግን እኔ በቃ ምንም ማድረግ ካልቻልኩ ለእግዚአብሔር ነው የምነግረው። በቃ ሁልጊዜ የሰውን ነገር ወደ እግዚአብሔር ነው ማቅረብ የምችለው።